ሰላም እንዴት ናችሁ? በዚህ የስልጠና ቪዲዮ የምንመለከተው የኢንስታሌሽን ሪኩዌስት ወርክ ኦርደር እየሰራን እያየን ነበር። ስለዚህ የሰርቬይ አፕሩቫል እዛ ስቴጅ ላይ ያለውን ሰርቬይ አፕሩቫል ነው። ከዚህ ቀደም በተመለከትነው ቪዲዮ የታሪኩ ሂርቦ ሪኩዌስት ሞዲፊኬሽን ልኮ ወደ ሰርቬሩ ድጋሜ ሰርቬውን አስተካክሎ በሞዲፊኬሽኑ በተላከለት ኮመንት መሰረት መልሶ ወደ ኦፊስ ሲንክ እንዳደረገ ወደ ሰርቨሩ ሲንክ እንዳደረገ ተመልክተናል። አሁን በዚህ ቪዲዮ አፕሩቫል ስለሆነ የምንመለከተው ለአፕሩቫል የሚያስፈልጉ ኦል ወርክስ ሹድ ቢ አሳይንድ ሱፐርቫይዘር ስለሚል ሌበር ጋር እንመጣና ሱፐርቫይዘር አድ እናደርጋለን ማለት ነው። የሱፐርቫይዘር ኮንሰፕት ምንድን ነው? ይህን የቀን ስራ ለሚሰሩና ኮንትራት ለሚሰሩ ሰራተኞች በዚህ መሰረት የሚሰሩትን ስራ እየመዘገበ በውሚስ ሞባይል አፕሊኬሽን ተጠቅሞ ወደ ሲስተማችን ሲንክ የሚያደርግልን ሰው ነው። ያ ማን ነው? ቴክኒሻናችን ነው አይደለ? ስራቸውን እየመዘገበ በውሚስ አፕሊኬሽን ተጠቅሞ መልሶ ወደ ሰርቨሩ ይልክልናል። ያ በውሚስ ዌጅ ሌበር ውስጥ ትራንስፈር ስለሚደረግ ሃንድል ስለሚደረግ ከዌጅ ሌበሩ ጋር ተነስተን ከዌጅ ፔሮል ተነስተን ለነዛ ሰዎች ልንከፍላቸው እንችላለን ማለት ነው እንደ ዩቲሊቲ። ስለዚህ አድ ሱፐርቫይዘር ይላል ቴክኒክ ሄዱ። ይሄ ኃላፊነት ስለሰጠነው ነው። ከዛ አባይነህን እንደ ቴክኒሻንንም እንጠቀመዋለን። ስለዚህ እዚህ ጋር እንዳያችሁት ክሎዝ ላርግና አድ ሱፐርቫይዘር ስለው ምንም መጀመሪያ ላይ ሊስት አይመጣም። እናንተ መጻፍ ስትጀምሩ ነው ሊስት የሚመጣው። አባይ ስለ አባይና ስማቸው በኤቢኤዋይ የሚጀምር ይመጣል። ሰሚት አደርጋለሁ። ውሚስ ሪፍሬሽ እንዳደረገልን ሌበር ጋር ስንሄድ እንደምታዩት የሰርቬይ ስቴጅ ላይ ነው ያለ ነው። ስቴጁን እንደዚህ መዝጋት እችላለሁ። ስቴጁን ዘጋሁት ማለት አላይም ማለት ነው። ይሄን አሳይን በከፍተው ይሄን ያለው። ስለዚህ ይሄንን ስከፍተው አሁን ሰርቬይ ስቴጅ ስር ያለውን እናያለን። እንደምታዩት ሁለቱ ስቴጆች አልቋል። ሰርቬይ ላይ ያለ ነው አሁን። ሌበር አሁን አባይነህን ራሱ ነው እዚህ ጋር ባስገባነው መሰረት አስገባልን። ከዚህ ቀጥሎ ምንድነው የምናደርገው? አሁን ይሄንን አፕሩቭ ብናደርገው ቴክኒሻን አሳይን አላደረግም የሚል ሜሴጅ ያመጣልኛል። ስለዚህ ማድረግ ያለብኝ ምንድነው? መጀመሪያ እዚህ አሳይን ጋር መጥቼ ቴክኒሻን እመድባለሁ። ለምን ቴክኒሻን እመድበው? ምንድነው ሰርቬይ አፕሩቭ እንደተደረገ በሰርቬይ ጊዜ የተዘረዘሩት ለዚህ ኢንስታሌሽን ስራ የሚጠቅሙን አይተሞች በሙሉ ወደ ስቶር ሪኩዌስት ክሬት ስለሚደረግላቸው ወይም ስቶር ሪኩዊዚሽን ወይም ስቶር ሪኩዌስት የሚባለው ክሬት ስለሚደረግላቸው እነዛን ስቶር ያሉትን ከሜን ስቶር ሄዶ የሚያወጣ ቴክኒሻን ያስፈልጋል። ስለዚህ ያን ቴክኒሻን እዚህ ጋር መመደብ አለብን። ስለዚህ ኦልሬዲ ሰርቬር አባይነህ አለን። አሁን ሌላ ቴክኒሻን ሌላ ሰው ቢሆን ኖሮ ቀጥታ አር ቴክኒሻን እንልና ያን ቴክኒሻን መርጠን ሰሚት እንላለን ማለት ነው። እንቀጥላለን በዛ ፕሮሰስ። አሁን ግን እኔ ለዚህ ስልጠና ፐርፐዝ በአንድ ሰው ሞባይል አፕሊኬሽን ዩዘር በአባይነህ ኃይሉ ዩዘር ስለሆነ ሲንክ ያደረግኩት ድጋሜ እየወጣሁኝ እንደ ቴክኒሻንም ሲንክ ላድርግ ብል ረጅም ጊዜ ስለሚወስድብኝ አባይነህን እንደ ሰርቬየርም እንደ ቴክኒሻንም ስለምጠቀመው ምንድነው ማደርገው? ከዚህ ጋር መጀመሪያ ከሰርቬየርነት አወጣዋለሁ አባይነህን። እናንተ ግን ይህን አታደርጉ። ለምንድን ነው? ዩቲሊቲያችን ውስጥ በምንሰራ ጊዜ ግምት የሚሰሩልን ሰዎች ለብቻ አሉ፣ ይታወቃሉ። ቴክኒክ ስራ ደግሞ የሚሰሩልን ሰዎች ለብቻ ስለሆኑ ግምት የሚሰሩትን እዚህ ጋር ከመዘገብን በኋላ ቴክኒክ የሚሰሩትን ደግሞ እዚህ ጋር አሁን ላይ ማለት ነው ሰርቬይ አፕሩቭ ከመሆኑ በፊት ቴክኒክ ሄዱ ያደርግልናል ማለት ነው። እኔ ግን ይሄንን ሰውዬ ሁለቱም ጋር ስለምጠቀም አስቀድሜ ይሄንን ማውጣት አናሳይን ከዚህ ሊስት ውስጥ ለማውጣት እቺን አድ ሰርቬር እላለሁ። እቺን አንቼክ አደርጋለሁ። ከዛ በኋላ ወደ ታች መጣና ሰሚት እላለሁ። አባይነህ is unassigned from surveyor to become technician። ይሄንን ሰሚት አደርጋለሁ። አሁን ይሄንን አሳይን ቴክኒሻን ብከፍቱት አባይነህን ሰርቬርነት አወጣሁት ማለት ነው። ከዚህ በኋላ እንደ ቴክኒሻንነት ስለምጠቀመው ይሄንኑ ዩዘሬን ማለት ነው። ነገር ግን እናንተ እንደነገርኳችሁ ነው። ሰርቬርን ሌላ ሰው ቴክኒሻን ሌላ ሰው ከሆነ ይሄንን አትነኩም። ይሄ እንዳለው ነው። ቴክኒሻን ጋር አሁን ደግሞ እንመጣና አር ቴክኒሻን ብለን ሰርች ላይ አባይ ብዬ ስጽፍ
ስማ አባይ የሚለው ያለባቸው አሁን ጎሳዬ አባይነህም እዚህ ጋር አባይም አለ። ይሄን እነካለሁ። ከአንድ በላይ ቴክኒሻን ለዚህ ኢንስታሌሽን ስራ የሚያስፈልግ ከሆነ ጎሳዬንም እንጨምረው፣ አንዱን ሊድ እናድርገው። ሊድ ስናደርገው በኃላፊነት ከስቶር ማቴሪያሎችን እያወጣ ስራውን የሚሰራልን ቴክኒሻን ማለት ነው። 2-3 ቴክኒሻኖች ሊኖሩ ይችላሉ። 4-5 ቴክኒሻኖች ሊኖሩ ይችላሉ። 10-15 ቴክኒሻኖች እንደ ፕሮጀክቱ ትልቅነት ሊኖሩ ይችላሉ፣ ሊሳተፉ ይችላሉ። አንደኛውን ግን ሊድ ማድረግ አለብን። ኢዝ ሊድ የምትለዋን ቲክ ማድረግ አለብን። ሶ ከስቶር ከሜን ስቶር እቃ በኃላፊነት የሚያወጣ ማለት ነው። ሊድ የሚያደርግ ቴክኒሻኖችን ሶ ይሄን ሊድ አደረግን። አሁን ሰሚት እንበል። አባይነህ ጎሳዬ አሳይንድ አስ ቴክኒሽያንስ ኤንድ አባይነህ ኢዝ ሊድ ኖት ትጽፋላችሁ። ይሄ ቴክኒክ ሄዳችን ስንጽፍ በቴክኒክ ሄዳችን ኮምፎርተብል በሆነበት ቋንቋ ወይም ይህንን ቴክኒሻኖችን አሳይን የሚያደርገው ዩዘራችን ኮምፎርተብል በሆነበት ቋንቋ መጻፍ ይችላል። በሁሉም የዓለማችን ቋንቋዎች መጻፍ ይችላል። ሰሚት እናደርጋለን። አሁን አሳይን ቴክኒሻን ስቴጅን ብናየው ሰርቬይ ላይ ምንም የለንም። እዚህ ጋር ግን ቴክኒሻን ስር ምን አለን? ጎሳዬ አባይነህ እና አባይነህ ኃይሉ የሚባሉ 2 ቴክኒሻኖች አሉ። አባይነህ ኃይሉ እንደምታዩት እዚህ ጋር ሊድ ቴክኒሻን ነው ማለት ነው። አሁን ከዚህ በኋላ ሌላው ከዚህ ቀደም በማቴሪያል ፕሮሰስ የአሴት ማኔጅመንት ሜንተናንስ ላይ በምናይ ጊዜ ሊድ ቴክኒሻናችን ማቴሪያል ሪኩዌስተር ሮል ሊኖረው ይገባል ብለናል አይደለም? እስኪ አሁን አፕሩቭ እናድርግ። አሁን ቴክኒክ ሄዳችን ታሪኩ አፕሩቭ ያደርግልናል ሰርቬውን። እሺ this survey is approved ጻፈ። አታች ማድረግ የሚፈልገው ካለ ያደርጋል። ይሄ ተነጋግረናል ከዚህ ቀደም በነበረን የሰርቬይ እንትን ላይ። ሜክ ሲንግል ፐርቼዝ ማለት አላማው ምንድን ነው? ሜክ ሲንግል ፐርቼዝ አውትሶርስ ስራ ላይ 2 ሰርቪሶች አሉ። ስለዚህ አሁን አፕሩቭ በምናደርግ ጊዜ ይሄን ሜክ ምል ከሆነ ሁለቱንም ወደ አንድ ፐርቼዝ ሪኩዌስት ይልክልናል። በአንድ ፐርቼዝ ሪኩዌስት ስራ አድርጎ ይልክልናል ማለት ነው። እንደ ምሳሌ የሰርቬይ አፕሩቫል ላይ በሜንተናንስ ሪኩዌስት ጊዜ በሜንተናንስ ወርክ ኦርደር ላይ ያነሳሁትን ሰርቬይ አፕሩቫል ላይ የተጠቀምኩትን ኤግዛምፕሎች ተመልሳችሁ ማየት ትችላላችሁ። ይሄ አንቼክ ከሆነ ግን እያንዳንዳቸው ሰርቪሶች እዚህ ጋር የተዘረዘሩት እያንዳንዳቸው ፐርቼዝ ሪኩዊዚሽን የተለያየ ፐርቼዝ ሪኩዊዚሽን ክሬት ይደረግላቸዋል። ተጫራቾቹ ለእያንዳንዶቹ የተለያየ ፐርቼዝ ሪኩዊዚሽን ስር ነው የሚያስገቡት ማለት ነው። ይሄን ግን ቲክ ካረኩት በአንድ ፐርቼዝ ሪኩዊዚሽን ስር ሁለቱንም አገኛቸዋለሁ። ስለዚህ ተጫራቾች ለሁለቱም ኦፈር ማስገባት አለባቸው ማለት ነው። የመስሪያ ዋጋ ማቅረብ አለባቸው ለሁለቱም ማለት ነው። እሱን ደግሜ አልመጣበትም። አሁን እኔ እንዲመቸኝ ሁለቱንም በአንድ ፐርቼዝ ሪኩዌስት ስር ክሬት እንዲሆኑ አደርጋለሁ። ኖት ጽፍና እንደ ቴክኒክ ሄድነቴ ሰሚት አደርጋለሁ ማለት ነው። ሶ ሰክሰስፉል ከሆነ ውሚስ ራሱ ምን ያደርግልናል? ሪፍሬሽ ያደርግልናል። እንደምታዩት የማቴሪያላችን በሙሉ አፕሩቭ መደረጋቸውን በዚህ እናያለን። ሌበር በሙሉ አፕሩቭ ተደርጓል። ስታተሱን ብታዩ አውትሶርስ ወርክ አፕሩቭ ተደርጓል። ላይ ሄደንም የሂስትሪውን ሴክሽን ብናይ የተሰሩትን በሙሉ እናያለን። ታሪኩ ይርባውን ሰርቬይ አፕሩቭ አድርጓል። የጻፈው ኖት ይሄ ነው የሚል ይሰጠናል ማለት ነው። ሶ ይሄ ወርክ ኦርደር ከተጀመረ ጀምሮ የተሰሩትን ምን ሰራ የሚለውን ከነሰዓቱ በዚህ በዩዘር ኔማቸው እየያዘ ያደረጉት የሰሩትን ስራ እያንዳንዱን በዚህ መልኩ ያሳየናል ማለት ነው። አሁን ሰርቬያችን ሰክሰስፉሊ አፕሩቭድ ሆኗል ማለት ነው። ወርክ ኦርደር ጋር ብንመጣ ሰርቬይ አፕሩቭድ ይላል ስታተሱ ማለት ነው። ሶ በቀጣይ ቪዲዮ ደግሞ ሰርቬይ አፕሩቭ ከተደረገ በኋላ ቴክኒሻኖቻችን ወደ ስቶር ሄደው እቃ ሊያወጡ ይችላሉ። የፐርቼዝ ዲፓርትመንቶችም ወደ ስራ ሊገቡ ይችላሉ። አውትሶርስ ሰርቪስ ስራዎች ስለመጡ ለዚህ ወርክ ኦርደር እነሱን ደግሞ እናያለን።